በኢትዮጵያ ምድር በዓመት ውስጥ ለ3 ቀናት ብቻ እውነተኛ እህል የሚቀመስበት፣ ሌላው ዘመን ግን በቅጠላቅጠልና በፈጣሪ ፍቅር ብቻ የሚኖርበት አንድ ሚስጥራዊ ዓለም እንዳለ ያውቃሉ? ስጋዊ ምኞት ተሸፍኖ መንፈሳዊነት የሚነግስበት፣ ምድራዊው ሕይወት ተረስቶ ሰማያዊው የሚናፈቅበት የቅዱሳን አባቶች የጸሎትና የእንባ ምድር። የሀገሪቱ ነገስታት ሳይቀሩ ማንም እንዳይደፍረው ብለው በአራቱ ታላላቅ ወንዞች መካከል እንዲከለል በአዋጅ የጠበቁት፣ የዩዲት ጉዲትንና የግራኝ አህመድን ወረራዎች ተቋቁሞ የኖረው ይህ ታሪካዊ ምድር ምን አይነት ሚስጥር ይዞልን ይሆን? ሰላም ጤና ይስጥልኝ የወንጌል ሚዲያ ቤተሰቦች፣ ዛሬ በቤተ ክርስቲያን ታሪክ ውስጥ ልዩ ስፍራ ስላለውና ከ5ኛው መቶ ክፍለ ዘመን ጀምሮ መናንያን ስለተጋደሉበት ስለ ዋልድባ ገዳም ታሪክ ይዘንላችሁ ቀርበናል። አብራችሁን ዝለቁ። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ታሪካዊውን የዋልድባ ገዳም ለማግኘት ወደ ሰሜን ምዕራብ ኢትዮጵያ መጓዝ ይኖርብናል። ገዳሙ የሚገኘው በታዋቂው ጸለምት ወረዳ ውስጥ ነው። ቦታው ፍጹም ቆላማ፣ የአየር ንብረቱ ለሰው ልጅ መኖሪያ እጅግ አስቸጋሪና ፈታኝ የሆነ የምድረ በዳ ጫፍ ነው። ነገር ግን ተፈጥሮ ለዚህ ስፍራ ልዩ የተፈጥሮ አጥር ሰጥተዋለች። ዋልድባን በሰሜን በኩል ታላቁና ታዋቂው የተከዜ ወንዝ ከሽሬ አውራጃ ይለየዋል። በሌላ አቅጣጫ ደግሞ የዛሪማና የትንሣኤ ወንዞች ከበውት ይፈሳሉ። እነዚህ ወንዞች ገዳሙን ከሌላው ዓለም የመለየት ያክል ከበውታል። ይህ ስፍራ በቆላማነቱ የተነሳ እጅጉን ለወባ በሽታ ተጋላጭ መሆኑ ይታወቃል። ለተራ ሰው ለአንድ ቀን እንኳ ተቋቁሞ ለመኖር የሚከብደውን ይህንን አስፈሪ አየር ንብረት የገዳሙ አባቶች ግን እንደ ትልቅ መጋደያና የእግዚአብሔር ማመስገኛ ስፍራ አድርገውታል። በዓለም ያለውን ክብርና ምቾት ንቀው በሽታና ሙቀት በሚለበልበው ቆላማ ስፍራ ውስጥ ለዘመናት የቆሙት ጸሎት ሲያደርጉ ኑረዋል፣ ዛሬም አሉ። ለመሆኑ ዋልድባ የሚለው ስም ትርጉሙ ምንድን ነው? ከአባቶች ወደ ልጆች በቃል ሲወርድ የመጣውና በድርሳናት የሰፈረው ታሪክ ይህንን ስያሜ እጅግ አስደናቂ ከሆነ ሚስጥር ጋር ያገናኘዋል። ዋልድባ ስያሜውን ያገኘው ዋሊ ከሚል ቃል እንደሆነ በአፈ ታሪክ ይነገራል። ለመሆኑ ዋሊ ምንድን ናት? ዋሊ ጌታችን መድኃኒታችን ኢየሱስ ክርስቶስ ከገነት ያመጣት እጽ ወይም ዛፍ ስያሜ ናት ተብሎ በጽኑ ይታመናል። የዚች ልዩ እጽ ተፈጥሮ አስገራሚ ነው። ቅጠሎቿ ሰፋፊና ቅርንጫፎቿ የበዙ ናቸው። ከዚህም በላይ ሁልጊዜ ጠዋት አበባ ከቀኑ 9 ሰዓት ላይ የምታፈራ ድንቅ እጽ ናት። ይቺ ዋሊ የተባለች የገነት እጽ በአካባቢው በነበረችበት ጊዜ የምታፈራው ፍሬ መጠኑ እጅግ ግዙፍና ትልቅ በመሆኑ ሰዎቹ ዱባ ያክላል ይሉ ነበር። በዚህ የተነሳ ቦታው በተለምዶ ዋሊ ዱባ እየተባለ ይጠራ ጀመር። ይህ ዋሊ ዱባ የሚለው ጥምር ቃል በዘመናት የቋንቋ ለውጥ ሂደት ውስጥ ተለውጦና ተስተካክሎ ዛሬ የምናውቀውን ዋልድባ የሚለውን ታላቅ ስም አገኘ። የዋልድባ ገዳም ታሪክ የሚጀምረው ከመነኮሳቱ መምጣት በፊት ነው። ይህ ምድር ገና በታሪክ መጀመሪያ ላይ በእግዚአብሔር የተመረጠ ቅዱስ ቦታ ነበር። ድንግል ማርያም አረጋዊ ዮሴፍና ሶሎሜን ይዛ ሕፃኑ ልጇን ኢየሱስ ክርስቶስን አቅፋ ከሄሮድስ ሰይፍ በመሸሽ ወደ ግብጽ በተሰደደች ጊዜ የመንገዷ መስመር ወደ ኢትዮጵያም አመጧት ነበር። እመቤታችን በስደቷ ወቅት ካረፈችባቸውና በኪደተ እግሯ ከባረከቻቸው ታላላቅ ቦታዎች መካከል አንዱ የዋልድባ ገዳም ነው። ይህንን ታሪካዊና መንፈሳዊ እውነታ ዲያቆን ዳንኤል ክብረት የዋልድባ ገዳም ታሪክ በሚለው ድርሳኑ ላይ እንዲህ ሲል በግልጽ አስፍሮታል። እመቤታችን በኪደተ እግሯ ከባረከቻቸው ቦታዎች አንዱ መሆኑ የዋልድባ ገዳም እመቤታችን ወደ ኢትዮጵያ በስደቷ ጊዜ መጣ በኪደተ እግሯ ከባረከቻቸውና ጌታችን በሕፃንነቱ ትንቢት ከተናገረላቸው ቦታዎች አንዱ ነው። የዋልድባ ምድር ገና ጌታችን በሕፃንነቱ ምድራዊ ትንቢት የተናገረለት እናቱ ድንግል ማርያም በቅዱስ እግሯ የረገጠችውና የቀደሰችው የቃል ኪዳን ምድር ነው። ለዚህም ነው ይህ ምድር እስከ ዛሬ ድረስ የበረከት ምንጭ፣ የቅዱሳን መናኸሪያ ሆኖ የኖረው። የገዳሙ ታሪክ በይፋ ወደ መጀመሪያው የክርስትና ዘመናት ይወስደናል። የታሪክ መዛግብት እንደሚያሳዩት ገና በ5ኛው መቶ ክፍለ ዘመን በአካባቢው በብሕትውናና በብቸኝነት በዋሻ ውስጥ የሚኖሩ በርካታ መናንያን ነበሩበት። ይበልጥ ደግሞ ነገሩ በይፋ የታወቀው በ485 ዓመተ ምህረት ነው። በዚህ ዘመን ከሰሜን ሸዋ የተነሱ እጅግ በርካታ ምዕመናንና መናንያን ረጅም ታሪካዊ ጉዞ በማድረግ ዋልድባ ምድር ገቡ። እነዚያም በጸሎትና በትጋት መኖር ጀመሩ። ከብዙ ዓመታት በኋላ በ574 ዓመተ ምህረት ደግሞ ሌሎች ክርስቲያኖችና አባቶች ከቡልጋ ወይም ከሰሜን ሸዋ ተነስተው መጠው ተቀላቅለዋቸዋል።
ነገር ግን በ10ኛው መቶ ክፍለ ዘመን በኢትዮጵያ ላይ የተነሳው የዩዲት ጉዲት የጥፋት ዘመን የዋልድባን ገዳም ክፉኛ መታው። ቦታው ሙሉ በሙሉ ጠፋ፣ መነኮሳት ተበተኑ። ነገር ግን እግዚአብሔር የባረከው ቦታ ለዘላለም ጠፍኖ አይቀርምና ከጥፋቱ በኋላ ለሶስተኛ ጊዜ ከሰሜን ሸዋ ቡልጋ የመጡ ክርስቲያኖች ቦታውን እንደገና አነሱት። ይሁንና ታሪኩ አሁንም ፈታኝ ነበር። ከዘመናት በኋላ በንጉሡ አግባ ጽዮን ዘመነ መንግስት ለጊዜው በውል ባልታወቀ ምክንያት ገዳሙ በድጋሚ ጠፍ ሆነ። ዋልድባ እንደገና የቀናውና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ ፍጹም ልዩና የላቀ ቦታን ለመያዝ የበቃው በታዋቂው ንጉሥ በአምደ ጽዮን ዘመነ መንግስት ነበር። ለዚህ ታላቅ ትንሣኤ ምክንያት የሆኑት ደግሞ ጻድቁ አባ ሳሙኤል ዘዋልድባ ናቸው። አባ ሳሙኤል ወደዚህ ምድር መጥተው ተጋድሎ ማድረጋቸው ቦታውንም ዳግም ከመንፈሳዊ እንቅልፉ ቀሰቀሱት። በእሳቸው ጽናትና ዝና ምክንያት በሺዎች የሚቆጠሩ መናንያን ወደ ዋልድባ መፍሰስ ጀመሩ። ገዳሙ የቅዱሳን ማረፊያ ታላቅ ማዕከል ለመሆን በቃ። በ1319 ዓ.ም አካባቢ ከታዋቂው የደብረ ሊባኖስ ገዳም የተንቀሳቀሰ አንድ ታላቅ የመነኮሳት ቡድን ወደ ዋልድባ ገባ። እነዚህም አባ ሙሴ፣ አባ እስጢፋኖስ፣ አባ ገብረ መስቀልና አባ ገብረ ክርስቶስ ነበሩ። እነዚህ አራት አባቶች ዋልድባ ሲገቡ የገዳሙን ስርዓት ይበልጥ አጥብቀው አጽንተውታል። የዚህ ገዳም ትልቁና አስገራሚው ስርዓት የጀመረው ከነሱ መምጣት በኋላ ነው። በገዳሙ ውስጥ መደበኛ እህል ወይም እንጀራና ወጥ መመገብ ሙሉ በሙሉ የቀረው ከነዚህ አባቶች መምጣት በኋላ መሆኑ ይነገራል። የዚህ ከባድና ስጋን የመቅጣት ሐሳብ አመንጭ ደግሞ አባ ሙሴ ነበሩ። እነዚህ ቅዱሳን መነኮሳት የአባ ሙሴን ሐሳብ በደስታ በመቀበል የገዳሙ የዘወትር ምግብ ቋርፍ ብቻ እንዲሆን ወሰኑ። የሰው ልጅ ሊሸከመው የማይችለውን ይህንን ከባድ የቅጣት ሕይወት ለመኖር ደነገጉ። በገዳሙ ሕግ መሰረት እህል የሚበላው በዓመቱ ውስጥ ለ3 ታላላቅ በዓላት ብቻ እንዲሆን ተወሰነ። እነሱም ለልደት ወይም ለገና፣ ለትንሣኤ ወይም ለፋሲካና ለካህናተ ሰማይ በዓል ብቻ ነው። በሌላው ቀን ሁሉ አባቶቹ የሚኖሩት በቋርፍና በፈጣሪ ቸርነት ብቻ ነው። የገዳሙ ክብርና ዝና በሀገሪቱ ነገስታት ዘንድ እጅግ ከፍ እያለ ነበር። በአጼ ዘርዓ ያዕቆብ ዘመነ መንግስት የገዳሙን ቅድስና ለመጠበቅ ሲባል ልዩ የንጉሥ አዋጅ ተደነገገ። አዋጁ ማንኛውም የሀገር ገዥ መኳንንትም ሆነ አራሽ ገበሬ ወደዚህ በአራት ወንዞች መካከል ወደ ተከለለው የገዳም ክልል ገብቶ ምንም አይነት ምድራዊ ስራ እንዳይሰራ በጥብቅ የሚከለክል ነበር። ዋልድባ የቅዱሳን ብቻ ግዛት ሆነች። ይሁን እንጂ በ16ኛው መቶ ክፍለ ዘመን የተነሳው የግራኝ አህመድ ወረራ ይህንን ቅዱስ ስፍራ አልማረውም። ገዳሙ እስከ መጥፋት ደረሰ። ነገር ግን ከጦርነቱና ከመከራው የተረፉ መነኮሳት በድጋሚ ተሰብስበው እንደገና ቀኑት። በመካከልም እየጠፋና እየቀና ለብዙ ዘመናት ኖረ። በተለይም በዘመነ መሳፍንት በነበረው የእምነት ክርክር ወቅት የሀገሪቱን እምነት ለመጠበቅ የቁርጥ ቀን ልጆች የሆኑት የዚሁ የዋልድባ መነኮሳት ነበሩ። ዛሬም ድረስ ዋልድባ የኢትዮጵያ የጸሎት ምሰሶ፣ የምድረ በዳው ማዕረግ ሆኖ ቀጥሏል። ከእመቤታችን የኪደተ እግር በረከት እስከ አባቶች የቋርፍ ተጋድሎ ዋልድባ የጽናትና የእምነት ተምሳሌት ነው። ስለ ታላቁ የዋልድባ ገዳም የነበረን ቆይታ በዚህ አበቃን። ይህ ድንቅ ታሪክ ለሌሎችም እንዲደርስ ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። የቅዱሳን ጸሎትና በረከት ከሀገራችንና ከሁላችን ጋር ይሁን። ሰላም ቆዩ።